የበሰለ እጅ የሚያስቆረጥም ኬክ አብረን እንስራ። ሰላም አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሂድ። ምርጥ ነው፣ ሰርታችሁ ሞክሩት። እዚህ ጋር ስኳር አዘጋጅቻለሁ። እዚህ ጋር ቤኪንግ ፓውደር እና 4 እንቁላል አዘጋጅቻለሁ። እዚህ ጋር እንደምታዩ ዘይት አዘጋጅቻለሁ። እዚህ ጋርም ቤኪንግ ፓውደር ይመስላል ግን ስሙ ምን እንደሆነ አላውቅም። እዚህ ጋር ጀማኤል እስትቅዳም ለሁሉም የሚሆን ዱቄት ነው ማለት ነው። እዚህ ጋር ደግሞ የብርቱካን ልጣጭ ማለት ነው አዘጋጃለሁ። በእንትን በካሮት መፋቂያው እንትን አድርጌው ማለት ነው ፈቅፍቄ አዘጋጅቼዋለሁ። እዚህ ጋር ቤኪንግ ፓውደሩን ጨመርኩኝ። እዚህ ጋር እየጨመርኩ ነው ማለት ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። እኔ ብዙ ጊዜ ለመስራት እቅድ ነበረኝ ግን ዛሬ ተሳካልኝና ሰርቼ ሞክሬው እላችኋለሁ። ሰርታችሁ ሞክሩት። ማለት ምንም አይነት ማሽን አልተጠቀምኩም። ሲመታው ራሱ በእጄ ነው የመታወት። ማሽን ምናምን አያስፈልገውም። በነገራችን ላይ ጋዝ ላይም ማድረግ ትችላላችሁ፣ ፈረን ላይም ማድረግ ትችላላችሁ። እሱ የእናንተ ምርጫ ነው ማለት ነው። እዚህ ጋር እንቁላሌን እየጨመርኩ ነው። ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው በዱቄት ነው የተሰራሁት፣ የተዘጋጀ ምናምን ሳይሆን በዱቄት ነው የሰራሁት ማለት ነው ኬኩን እና ከሻይ ጋር እንግዳም ሲመጣ ምናምን በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። እኔ ለመጀመሪያ ጊዜ ነው የሰራሁት። እዚህ ጋር ሱካሬን ጨመርኩኝ፣ እንቁላሉን ጨምሬያለሁ፣ ቤኪንግ ፓውደር ጨምሬያለሁ። 4 እንቁላል ነው የተጠቀምኩት ማለት በመጠኑ ልክ ሱካርም አሁን እኔ አንዱ ብርጭቆ በጣም ትልቅ ስለሆነ አልሞላሁትም ማለት ነው። እና እዚህ ጋር ሁሉንም አንድ ላይ አደባልቄ ሚክስ ያደረኩት ነው። እንደምታዩት ማሽን አልተጠቀምኩም በእጄ ነው ማለት ነው። እና እንደምታዩት ስኳሩንና ቤኪንግ ፓውደር አንድ ላይ አዋህደዋለሁ ማለት ነው። እንቁላሉ እንደምታዩት እንደዚህ ክሬም የሆነ ነው ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበትም። ሁሉም ለኔ ብላችሁ አይደለም የምትገቡት። ስለዛ አበረታችሁ እላችኋለሁ ውዶቼ። ለእናንተ ይጠቅማል ያልኩትን ቪዲዮ ይዤ እመጣለሁ። እዚህ ጋር የብርቱካኑን ፍቅፋቄ ጨመርኩት ማለት ነው። ሽታው ራሱ እንዴት ደስ እንደሚል ቢስሚላ፣ በጣም ነው ደስ የሚለው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። እዚህ ጋር ደግሞ ጆሊ ጁስ ማለት ነው የእንትን የሆነ የብርቱካን ጭማቂ ማለት ነው። ጆሊ ጁስ ኢትዮጵያ ጆሊ ጁስ ነው የሚባለው። እንደዚህ እሱን ትጨምራላችሁ። ያው ከሌላችሁ ምንም ማድረግ አይቻልም። በውሃም በወተትም ማድረግ ይቻላል። ግን እኔ ለመጀመሪያ ጊዜ ያው ብርቱካን ጭማቂ ጨምሬበታለሁ። ሁሉም በዚህ መልኩ ተዘጋጅቷል። ከዛ ዱቄቴን ጨመርኩት። ዱቄቱን እንደ ፍላጎታችሁ ነው። እኔ 1-2 ብርጭቆ ቢሆን ምናምን ተጠቅሜ ያለውን ግን እኔ ብዙ ጊዜ መለኪያ አላስቀምጡም። ባይዛዊ ማለት በራሳችን እንትን ስለምንል ብዙ ጊዜ መለኪያ ምናምን እንደዚህ እንትን አይደለም አልጠቀምም። ግን 2 ብርጭቆ ምናምን የሆነ አሁን ቅድም ባያችሁት በትላልቅ ብርጭቆ 2 ብርጭቆ ጨምሬያለሁ። እንደ መጠናችሁ መስራት ትችላላችሁ ማለት ነው። እንደምታዩት ሚክስ እያደረኩት ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ደግሞ ቻናሌ ደግሞ በጣም የሞተ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደውም ለአዳዲስ ልጆች ይጠቅማቸዋል ይሄ ቪዲዮ ማለት ነው። በተለይ ደግሞ በምግብ ዙሪያ ለሚመጡ ልጆች አሁን ላይ እንደምታዩት ስራ ጠፍተዋል ምናምን ነገር። ያው እዚህ ጋር ዛፈራን ጨምሬያለሁ። አብሳሪ እናደርጋለን ጊዜ ነው። ዛፈራንና ትንሽ ጨው ጨምሬያለሁ እና ስራ ጠፍቷል ማለት በምግብ አሁን በብዛት ከሀገር የሚመጣው ብዛት ምግብ ነው እንትን ያለ። ስለዛ ደግሞ ለአዳዲስ ልጆች ይጠቅሟቸዋል። ሼር ላይክ ማድረጋችሁን እንዳትረሱ። እናንተም ደግሞ ኬክ ብዙ ጊዜ ሰዎቹ የማይገዙ ምናምን ከሆነ
ኢትዮጵያም ሆናችሁ ደግሞ ለልጆቻችሁም ለራሳችሁም ማለት በዱቄት ብቻ ፉርኖ ዱቄት ብቻ ስለምንጠቀም ያው እንቁላል እሱም አስፈላጊ ነው። ይሄንን ብቻ ግብአት ስለምንጠቀም ሰርታችሁ መመገብ ይቻላል ማለት ነው። ኢትዮጵያም ቢሆን ያው በእሳትም መስራት ስለሚቻል ማለት ነው። እና እዚህ ጋር እንደምታዩት የኬኬን እቃ አዘጋጅቻለሁ። ዘይት እቀባዋለሁ ማለት ነው። ሙሉ ለሙሉ ዘይት ቅቤም ካላችሁ ችግር የለውም። ቅቤ ሲላችሁ ቅመም ምናምን የሌለበት ማለት ነው። ዝብዳ አረቦች ዝብዳ ነው የሚሉት አይደለ? እና በዚህ መልኩ ዙሪያውን ቀብቼዋለሁ። እየቀባሁት ነው። ከዛ ደግሞ እንትናችን ሊጣችን ያጀናውን እናደርጋለን ማለት ነው። እንደምታዩት ይሄ በዚህ መልኩ ሽታው በጣም ነው ደስ የሚለው። የብርቱካኑ ልጣጭ ምናምን ነገር ሽታ በጣም ይሰጠዋል ማለት ነው። እና እንደምታዩት በዚህ መልኩ እንትን ሆኖብኛል። ከዛ ደግሞ ለዲኮሩም ይሁን ለምንም ማለት ዝብት ተጠቅሜያለሁ። እዚህ ጋር ዝብት አድርጌብም ማድረግም አለማድረግም የእናንተ መብት ነው። ግን እኔ ማድረግ ስለፈለኩኝ አድርጌያለሁ። ኬኩ ደግሞ በእኩልነት ስትት ብሎ አንድ አይነት እንዲሆን በዚህ መልኩ እንትን ማዋሃድ ትችላላችሁ ማለት ነው። በትክክል በእቃው ልክ ቅርጽ እንዲይዝላችሁ ማለት ነው። በዚህ ልክ እንደዚህ እንትን ማለት ትችላላችሁ። ከዛ ኦቨኑን ከፍቼው ነበር እዛ ውስጥ ከተዋለው ማለት ነው። ከዛ በኋላ ግን በጣም ጥንቃቄ አድርጉ እንዳይቃጠልባችሁ። ጥንቃቄ አድርጎላችኋለሁ። ይሄ ተዘጋጅቷል። ከዛ ትንሽ አሁንም ስዊት አረኩበት። ከዛ ኦቨናችን ውስጥ እንከተዋለን ማለት ነው። በጣም ነው የሚጣፍጠው። ስልካችሁ ሞክሩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኦቨን ውስጥ ከተን ይኸው በዚህ መልኩ ዱንቡሽቡሽ